ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች ሁለት ሚስቶች ቢኖሩት ለእርሱም የተወደደችው ደግሞ የተጠላችው ልጆችን ቢወልዱ በኩሩም ከተጠላችው ሚስት የተወለደው ልጅ ቢሆን ለልጆቹ ከከብቱ በሚያስወርስበት ቀን ከተጠላችው ሚስት በተወለደው በበኩሩ ፊት የተወደደችው ሚስት የተወለደውን ልጅ በኩር ያደርገው ዘንድ አይገባም። ፍትህን ስሩ እያለ ነው። ፈላ የተደበሩን አልቁርአን ቁርአንን አያስተነትኑም። ወለው ካነ ሚን ዐንዲ ገይሪላህ ከአላህ ዘንድ ውጪ በሆነ ኖሮ ይህ መጽሐፍ ለወጀዱ ፊህ በውስጡ የሚያገኙ ነበር ምን እክትላፈን ከሲራ መለያየት፣ መጣረስ፣ መጋጨትን ያገኙበት ነበር። ወላኪን ከማን ነው? ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ የተወረደ ስለሆነ ቁርአን መቼም አይጣረስም፣ መቼም አይለያይም ማለት ነው። ተግባባን? ስለዚህ ያላ ቃል አንቀጽም በአንቀጽ እንሽራለን ብሏል አይደለ ነብዩ? አሁን በቃ ጥያቄ እያስተናገደ ችግር የለም። አንዴ የወረደው ያላ ቃል የወረደው ቃል እንዴት ነው? ያኛው የመጀመሪያው አላህ ሁሉን አዋቂ አይደለም ማለት ነው? ምን ማለት ነው? አንቀጽም በአንቀጽ እንሽራለን ያለበት ነብዩ ነው ያሉት ማለት የነሱ እንትን ሲጠይቁት አይደለ? ሲጠይቁት ጻፊ አንብበሽ ያው ሙስሊሞች ሲጠይቁ ብዙ ጊዜ ስታይ በእውቀት ነው የምንጠይቀው። እውቀት የሌለን ነገር ጥያቄ ደግሞ አንጠይቅም። ጥያቄውን እስከሚገባን ድረስ ማለት ነው። እሺ መልስ ጥያቄ ትክክል አይደለም? ትክክል አይደለም። ኦኬ ሰዎች እንትን ባላቸው ጊዜ ነብዩ ኦኬ እስቲ ያኛውን ስልኩን እሱን አንዴ እንትን ትይኛለሽ? እሺ አላህ እሺ ኤኒዌይ ችግር የለም። እሺ አርመኝ። እሺ በሱረቱል በቀራ ምዕራፍ 2 ቁጥር 106 ላይ ማነንሰኽ ሚን አየቲን አው ኑንሲሃ ቁርአንን አላህ Subhanahu Wa Ta'ala አንድንም አንሰርዝም ማለት ወይ ደግሞ አላስረሳህም ማለት ከምን ውጭ አለው ኢላ ማነው ማነንሰኽ ሚን አየቲን አው ኑንሲሃ እሺ አንድንም ከሱ የተሻለ ሌላ ብናመጣ እንጂ ለማን ለሰዎች ማለት ነው። ያው አያው ጠፋብኝ እና ከሱ የተሻለ ሌላም ብናመጣ እንጂ አላህ Subhanahu Wa Ta'ala ለማን ለኛ ከህግ አንፃር ማለት ነው። ተግባባን? ስለዚህ አላህ ምን አለ በቁርአን ላይ ሲናገር በቃ ምን አለ? አንተ መቼም ማትረሳም ኢላ ማሻአላህ አላህ የሻው ሲቀር አላቸው። ስለዚህ አላህ የሻውን እንዲረሱ ያደርጋቸዋል። አንድ ሁለተኛ ደግሞ አላህ ራሱ ነው ሻሪም ራሱ ነው ምን አድራጊም ደንጋጊም ማለት ነው። ባጭሩ አላህ Subhanahu Wa Ta'ala የፈለገውን ራሱ ያደርጋል። ናቲ بخير منها او جزاك الله خيرا او جزاك الله خيرا ትክክል። እናንተ ጋር ስንመጣ ግን አላህ አይደለም አድራጊው። እናንተ ጋር ስንመጣ አድራጊው ሰዎች እንጂ በገዛ ፍቃዳቸው ሰዎች ይሰርዛሉ፣ ይደልዛሉ፣ ይለውጣሉ፣ ይቀይራሉ። እኛ ጋር ግን እንደዚህ ነገር የለም። አላህ የፈለገውን ራሱ ይሰርዛል፣ አላህ የፈለገውን ያጸናል። ይሄ የአላህ መብቱ ነው። ተግባባን? ንግግሩ ዛሬ የፈለገውን ይለንና ነገ ደግሞ እንደዚህ አድርጎ ሊለን ይችላል። ያ ደግሞ ምንድነው ለኛ የተሻለው ነው ከህግ አንፃር ማለት ነው። ለምሳሌ ትክክል እብሮ አንዴ እዚች ጋር እሺ ልክ ነህ እብሮ አንዴ እስቲ ምሳሌ ልጨርስ። አንዴ ስለናት ምሳሌ ልጨርስ። እሺ አላህ ኸምርን ሲያስቀር ኸምር ማለት መጠጥ ነው። መጠጥ ማለት የአስካሪ መጠጥ የሚባለው ነገር በሰዎች ዘንድ ይጠጣ ነበረ በጣም። ግን ያንን ሲያስቀር ምን አለ መጀመሪያ? ሰላት የሰከራችሁ ሆናችሁ እንዳትጠጡ ነው ያለው። ተግባባን? ምንድነው በቃ መጀመሪያ ይጠጡ ነበር፣ ግን የሰከራችሁ ሆናችሁ አትጠጡ አለ ማለት። ስለዚህ ከዛ ወአንቱም ሱካራ አለ። በቃ እናንተ ጠጥታችሁ የሰከራችሁ ሆናችሁ እንዳትጠጡ። ከዛ በኋላ ደግሞ ሌላ ህግ አመጣ ቀስ እያለ ኢስቲድራጅ ይባላል። ይሄ ምንድነው የሚለው? ኢስቲድራጅ ማለት ቀስ በቀስ ነገሮችን ማግባባት ማለት ነው። መጨረሻ ላይ አላህ ምን አለ? ኸምርም መይስርም ማለትም ኸምር ማለት መጠጥ ሲሆን መይስርም ማለት ደግሞ ምንድነው? ቁማርም ሪጅሱም ሚን ዐመል ሸይጣን እርኩሶች ናቸው። ሁለቱም ስራዎች የሰይጣን ተግባራቶች ናቸው በማለት አላህ ምን አረጋው? ሻረው ማለት ነው። በድጋሚ ማለት መጀመሪያ ምን ነበር? ይጠጡ ነበር።
ተግባባን? ይጠጡ ነበር። ግን ያንን ሲጠጡ በአንድ ጊዜ ተው ቢባሉ ኖሮ ምን ያደርጋቸው ነበር? ማንም በአንድ ጊዜ እንደዚህ ሊያደርግ አይችልም። ተግባባን? ማንም በአንድ ጊዜ ማድረግ አይችልም። ወይ በቃ ምን አይነት ልምድን በአንድ ይመታው አይቻልም። ግን አላህ ቀስ በቀስ ኢስቲድራጅ እያደረገ እንደዚህ ነገሮችን ያስተካክላል ነው እያልኩ ያለሁት። ግልጽ ነው? ያ አይ ብሮ ልክ ነህ አንተ። እኔ እዚህ ቦታ ላይ እንደዛ ያልኩት አሁን አላህ ማድረግም አለማድረግም መብቱ ነው፣ እውነት ነው። ነገር ግን ይሄንን ነገር መጀመሪያ ያለውን ነገር ሲያደርግ አላህ መሆኑን እንትን አይልም፣ አይፋለስበትም ወይ? ያ አላህ እሱ አምላክ ነውና ሁሉንም የሚያውቅ ነውና አንድን ነገር ነገ የሚሻል ነገር ሲገኝ የሚለው ነገ ያለውን ነገር አያውቅም እንዴ? የሱ ቃል የማይሻር የማይለወጥ ነውና በሚያደርግበት ጊዜ በሚለውጥበት ጊዜ ትላንትና ወይም ከዛ በፊት የተናገረውን ቃል ወደፊት እንትን የማይልበት የአላህ ወይንም ደግሞ የአምላክነትን ማንነት የአምላክነትን ባህሪ የመለኮትነትን ማንነት አያፋልስበትም ወይ ነው? የነገውን አያውቅም ማለት ነው ወይስ ምንድነው እሱ? በጣም ጥሩ። ለምሳሌ ማለት ነው። ምሳሌ ልስጥ። በቃ ያው ደብል ስታንዳርድ ሲደረግ ነው የሚገባ መጽሐፍ። ምን አለ መሰለ ከአንድ በላይ ማግባት አሁን ይፈቀዳል በእናንተ እምነት? አሁን አይፈቀድም። ድሮ ይፈቀድ ነበር። ህግ አልተሰጠም ነበረ። ያገቡ ይጋቡ ነበር። ያን ጊዜ ህግ አልተሰጠም። ጥሩ። ያኔ ግን ይፈቀድ ነበረ። ህግ ከመጣ በኋላ አይሆንም። ነገር ግን ህግ ከመምጣቱ በፊት ከሙሴ በኋላ አይሆንም። ቆይ አንዴ፣ ያኔ ይፈቀድ ነበር ወይስ አይፈቀድም? መቼ? ሙሴ ለሙሴ ህግ ከመምጣቱ በፊት ይፈቀድ ነበር። በኋላ ወይን አዶን ነው ሲያገቡ ስለነበሩ እና አብርሃምም በለው ወይ ደግሞ እና ያዕቆብም ሲያገቡ ሰለሞንም አይ ቲንክ ሲያገቡ ነበረ። እውነት ነው። ግን ያን ጊዜ ህግ አልመጣም፣ አልተደነገገም። ቆይ አሁን እግዚአብሔር ኦሪት ዘፍጥረት ላይ በሙሴ ህግ ላይ ምዕራፍ 21 ቁጥር 17 ላይ 2 ሚስቶች ያሉት አንድ ሰው ቢኖር እያለ የተናገረውን ሰምታ? እስቲ እንየው፣ ላሳየ። እሺ አንዴ ላንብብልህ። በጣም በሚገርም ሁኔታ ማለት ነው። ስለዚህ አሁን በአንተ ደብል ስታንዳርድ መሰረት ምን ሊሆን ነው መጽሐፉ? ያው እግዚአብሔር አያውቅም ልትለኝ ነው። እሺ ችግር የለውም። እኔ እንደዛ አይደለም እንዳንተ። ምን አለ መሰለህ ኦሪት ዘዳግም ምዕራፍ 21 ቁጥር 15 ጀምሮ አየህ፣ 2 ሚስት ያለው ስለዚህ በፍትህ ያስተዳድሯል። ኦሪት ዘዳግም በጣም ስለዚህ አሁን እግዚአብሔር መጀመሪያ የፈቀደውን ለምን ሻረ? ስለዚህ እግዚአብሔር ዕውቀት የለውም ማለት ነው። ኦሪት ዘዳግም ምዕራፍ 21 ቁጥር 15 ነው ያልከኝ? ከ15 ጀምሮ እስከ 17 አንብበው። ሳላህ የለቀቀውን ቪዲዮ ገብታችሁ ሁላችሁም ሼር ኮፒ ሊንክ አድርጉ። እሺ አጀማ ኦኬ። እሺ ጥያቄ ምናምን ያላቸው ሰዎች እናስተናግድ አይደለም። መጀመሪያ አረ ፋኒ እንደ ዛሬ ፋኒንማ መጀመሪያ እስቲ አንድ ሰው ላስተናግድ። ጥያቄ ምናምን ያላቸው ሰዎች እናስተናግድ አይደለም። ድምጽ ሲደግም ማለት ነው። እሺ ኢምሮ ያረቢን አታውርዳት። እሺ ጥያቄ ያላት ክርስቲያን ናት የምትጠይቀው በሱ አካውንት። ኦኬ እሺ ጥያቄ ያለሽ ያረቢ? አሉ ወለካሉ እኔ ጥያቄ አለኝ እሷ እስክትመጣ ድረስ። እሺ ፋኒ እንዴ አንቺማ? እኔ ጥያቄ አለኝ። የኔ ጥያቄ ምን መሰለ ኢብሮ፣ በባይብል ላይ ማለት ነው ስለ ነብዩ መሐመድ ተጽፏል ተብሏል እንደሚመጣ ማለት ነው። እና አሳየኝ ቦታው። አሳየኝ። ቀጥታ ነው ወለም ዘለም የለም። አሳየኝ። ላሳየሽ። ጉድ ነው የሚመጣው ነብይ። የኛውን ባዳምጡ። ከምን ጀምሬ ወዴት እንደሚሄድ አላውቅም፣ ግን እስቲ ለማንኛውም ልጀምርልሽ።
እስቲ ጉድ በሉ አንድ ጊዜ ከታች ብሏል ኢምራን ይወስድላላችሁ። አላህ ይጠብቀው። እሺ በመጀመሪያ አንድ የሚመጣ ሰው አለ፣ የሚመጣ የተባለ ሰው አለና እስቲ አብዱል ባሲጥ የሚለውን ፈቲ አስገቢው። እሺ ጓደኛዬ ነው፣ ቃሪ ነው። እሺ ኦኬ፣ አሁን እንቀጥላለን። ልግባ የሚለው ልጅ ማለት ነው ከታች። ኦኬ እስከዛሬ ድረስ እዚህ ጋር ናችሁ። እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር ከ15 ከ16 ላይ ብትወዱኝ ትእዛዜን ጠብቁ አለ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም። ልመና ነው፣ ልብ አድርጊ። እኔ ምን አላለሁ? አብን እለምናለሁ ምን? ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ብለው ተርጉሞታል። ሌላ አጽናኝ ምን አለ? ይሰጣችኋል አለ። ጥሩ። አሁን ምንድነው ከዚህ ጋር የፈለከው ታዲያ ኢብራሂም ብሎ አንድ ሰው ሊጠይቀኝ ይችላል። ይሄ ትልቁ ነገር ምንድነው እዚህ ጋር የተባለው? ብትወዱኝ ትእዛዜን ጠብቁ አለ ኢየሱስ። ለምንድን ነው የምንጠብቀው? እኔም አብን እለምናለሁ ከእናንተ ጋር ለዘላለም እንዲኖር ሌላ አጽናኝ አለ። አሁን ሌላ የተባለው ምንድነው የሚለውን እንመጣበታለን። አጽናኝ ማለት ምን አለ? አጽናኝ ማለት በግሪክ ቋንቋ ፓራክሊቶስ ማለት ነው ብሎ አስቀመጠው። እሺ ጥሩ። ይኸው እዚህ ጋር ፓራክሊቶን ብሎ አስቀመጠው። ፓራክሊቶን በግሪክኛ አስቀመጠው። አሻም ኢየሱስ በምንድን ነው የሚናገረው ጥያቄ? ኢየሱስ ሲናገር የነበረው ቋንቋ ምን ነበረ? እንመጣበታለን። አረማይክ ነው። በአረማይክኛ ይኸው ተመልከች ምን እንደሚል አክት ማለት ሐዋርያት ሥራ ምዕራፍ ቁጥር እዚህ ጋር ልምጣ መጀመሪያ ሐዋርያት ሥራ ምዕራፍ 4 ቁጥር 36 ላይ ትውልዱም የቆጵሮስ ሰው የነበረ ሌዋዊ ዮሴፍ የሚሉት ነበረ። እሱም በሐዋርያት ማን ተባለ? በርናባስ ተባለ። ትርጓሜውስ የመጽናናት ልጅ ነው አለ። የመጽናናት ልጅ። ኦኬ ጥሩ። ስለዚህ አሁን እዚህ ጋር በርናባስ የሚለው የአረማይክ ወርድ ነው፣ የአረማይክኛ ወርድ ነው። ስለዚህ ኢየሱስ ሲናገር በነበረበት ቋንቋ መጽናናት ብለው የተረጎሙት ምንድነው ትክክለኛው ስንል ሐዋርያት ሥራ ምዕራፍ 10 ቁጥር 30 ምዕራፍ 4 ቁጥር 36 ላይ explains the name ሁዮስ ፓራክሊቶስ አለ። ሚኒንግ አለ እንዲህ ብለው ተርጉሞታል። son of encouragement ነው አለ። ኦር ደግሞ son of consolation ብለው ይተረጉሙታል ሰዎች። ግን one theory is that this is from the Aramaic አለ። የአረማይክ ቋንቋ የመጣ ነው ከአረማይክ። እሱም ባር ናህማይ ከሚለው ነው። ትርጉሙ ሚኒንግ አለ son of። አሁን ሰርፕራይዙ ነው son of አለ። ሰርፕራይዙ ምንድነው? ፕሮፌት የነብይ ልጅ ማለት ነው አለ። ስለዚህ ፓራክሊቶስ የምትለው ቃል ሁዮስ ማለት ሳን ማለት ነው። ፓራክሊቶን የምትለው ደግሞ ባር ናባህ የምትለው ወይ ደግሞ ፕሮፌት ማለት ነው። አየሽ፣ ለዛ ነው የኛ ወይ እንትን ላይ ብቻ ሳይሆን እዛው ከነሱ መጽሐፍ ባይብል ሀብ ላይ ደግሞ ስንገባ መጽሐፉ ላይ ደግሞ ምን አለ? ስትሮንግ ነምበር 5029 ላይ ማለት ነው 5029 ላይ ነቢ የምትለው ቃል ማለት ነው። ነቢ የምትለው ኤ ፕሮፌት ብሎ አስቀምጦታል። ልባር ኤ ፕሮፌት ነብይ ማለት ነው አለ። ባር የሚለው ቃል 1249 ላይ ምን አለ? ሳን ማለት ነው ሳን። ስለዚህ ባርናባስ ማለት የነብይ ልጅ ማለት ከሆነ ይሄ ፓራክሊቶስ የሚሉት ኢየሱስ ቅድም ሲናገር የነበረው ብትወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ ነብይ ነው እንጂ ያለው ሌላ አጽናኝ የሚል ነገር የለም። ሌላ ነብይ ይሰጣችኋል ነው ያለው። ስለዚህ አሁን አንድ ብለን እንያዝ የመጀመሪያው። ስለዚህ አሁን ነብይ ማለት ምንድነው? መጀመሪያ ነባ ማለት ምንድነው? ሲንየው ለምሳሌ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ የምለውን የምናገረውን ትእዛዝ ሰጠኛል። ማን ነው? የላከኝ አብ የምለውን የምናገረውን ትእዛዝ ሰጠኛል። ዮሐንስ ወንጌል ምዕራፍ 12 ቁጥር 50 ላይ አብ እንደነገረኝ እንዲሁ እናገራለሁ። አብ እንደነገረኝ። ዮሐንስ ወንጌል ምዕራፍ 12 ቁጥር 10 ላይ ይቅርታ እኔ የምነግራችሁ ቃል ከራሴ አልናገረውም እናለ ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው እሱ አብ ስራውን ይሰራል አለ። ስለዚህ ከራሱ አይናገርም። ጥሩ። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ምን አለ? ስለ እናንተ የምናገረው የምፈርደው ብዙ ነገር አለኝ፣ ዳሩ ግን የላከኝ አብ የላከኝ እውነተኛ ነው። እሱም ከሱም አለ የሰማሁትን ለዓለም እናገራለሁ አለ። ይህን ለዓለም እናገራለሁ። ስለዚህ ከአብ እየሰማ የሚናገረው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ።
ከእግዚአብሔር እየሰማ ይናገር ነበር። ስለዚህ ከእግዚአብሔር እየሰማ የሚናገረው ልክ ኢየሱስ ምን እንዳለ ሌላ አጽናኝ አለ፣ ሌላ እንደሱ ያለ ሌላ አጽናኝ። ኦኬ ጥሩ። ስለዚህ መንፈስስ ታዲያ ምን ማለት ነው? አሁን እዚህ ጋር ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ ይኸውልሽ፣ እዚህ ቆይ አንድ ባይብሉ ላይ ልግባ። አንድ ጊዜ ባይብሉ ላይ ገብቼ ላሳይሽ። ይሰማል አይደለ? ቆይ አንድ ጊዜ ታወሪያለሽ። እሺ ያ ረቢ አንዴ ታወሪያለሽ፣ አንድ ጊዜ እንዳትወጪ እሺ። የዮሐንስ ወንጌል ምዕራፍ 16 ላይ ምን እንደሚል ተመልከች። እኔ ግን ምን አለ? እኔ ግን አለ ቆይችን ነገር አንዴ ላጥፋት። እኔ ግን እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል አለ። እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም አለ። ልብ አድርጊ፣ ኢየሱስ መሄድ ግዴታ ነው አጽናኙ ለመምጣት ማለት ነው። መንፈስ ቅዱስ ከሆነ አጽናኙ፣ መንፈስ ቅዱስ ደግሞ ኢየሱስ በነበረበት ዘመን ላይ ወርዷል። ታዲያ እኔ እንድሄድ ይሻላችኋል ያለው ምንድነው? እናየዋለን። እኔ እንድሄድ እኔ እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እሱን እልክላችኋለሁ። በምን ለምነው ማለት ነው። እሱም መጥቶ ስለ ኃጢአት ስለ ጽድቅም ሁሉ ስለ ፍርድም ዓለምን ይወቅሳል አለ። እዚህ ጋር ወርዶ የምነግራችሁ ገና ብዙ ነገር አለኝ፣ ነገር ግን አሁን ልትሸከሙት አትችሉም ማለት። ከዛስ ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። አሁን ይሄ መንፈስ የሚባለው ምንድነው? የሚሰማው ይሄንን በኋላ መጥቼ ትንትን ነው ማድረግልሽ። አሁን ግን መጀመሪያ ቀድሞ ወደ ተውኩት ጥቅስ ልመለስና መንፈስ ማለት ምንድነው የሚለውን ላሳይሽ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ አለ። ምንን አትመኑ አለ? መንፈስን ሁሉ አትመኑ። አሁን መንፈስ ምን እንደሚባል ነው። ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ምክንያቱም ብዙ መናፍስቶች አሉ። ስለዚህ ነቢያቶች መናፍስት ሊባሉ እንደሚችሉ ያሳየናል። ብዙ ሐሰተኛ ነቢያት ወደ ዓለም ወጥተዋልና አያችሁ። ስለዚህ መንፈስ የሚለው ነገር ነብይ ለሚለው ተተክቶ እንደሚመጣ ራሱ ባይብል ላይ ማየት ይቻላል። ስለዚህ እሱ የእውነት መንፈስ የተባለው የእውነት ነብይ በሚለው ራሱ ሊተካ እንደሚችል ባይብሉ በግልጽ ያስቀምጣል ማለት ነው። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 4 እዛው ቁጥር 6 ላይ እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም፣ እውነት መንፈስና የሐሰት መንፈስን በዚህ እናውቃለን አለ። ስለዚህ እውነትና ሐሰት የሆኑ መንፈስ ለማለት የተፈለገው ምንድነው? ፈቲን አስገቧት ምንድነው? ነቢያቶችን ነው ማለት ነው። ተግባባን? አሁን እዚህ ድረስ ከተግባባን እዛ ላይ ልመለስና ታዲያ አንተ የምታወራው ይሄ የሚመጣ የተባለውን መንፈስ ነብዩ ስለመሆናቸው ምንድነው መረጃ ታዲያ እዚህ ላይ ብላችሁ ጠይቁኝ። ጥሩ መልሱ አለ። የምነግራችሁ ገና ብዙ ነገር አለኝ አለ። ጥሩ ነገር ግን አሁን ልትሸከሙት አትችሉም። ይሄ ትንቢት የተነበየለት አንድ ነብይ አለ። የት? ኦሪት ምዕራፍ 18 ቁጥር 18 ላይ ምን አለ? ይሄው ተመልከች ምን እንደሚል። ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላችኋለሁ አለ። ከወንድሞቻቸው ከማን ወንድሞች? ከእስራኤል ወንድሞች። የእስራኤል ወንድሞች ደግሞ እነ ኤሳው ናቸው። እነ ኤሳው ደግሞ የት መጥተዋል? አረብ ሀገር ሆኖ ማሪት የምትባል ሴት አግብቶ ይኖር ነበር አረብ ሀገር ውስጥ። ተግባባን? አንድ እሱ ነው። ሁለተኛ እስማኤላውያን ናቸው። የእስራኤል ወንድሞች እስራኤላውያን ናቸው። እስማኤላውያን ናቸው። እመጣለሻለሁ እሱ ላይ። ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላችኋለሁ። ሙሴን ነው የሚለው። ቃሌንም በአፉ አደርጋለሁ አለ። ያዘዝኩትንም ቃል ሁሉ ይነግራችኋል አለ። ሁሉ ልብ አድርጊ፣ ሁሉ። አሁን ሁሉ የተባለው እናያለን። ልመለስ አሁን የቀድሞ ቦታ ላይ እንትን እያልኩኝ እዛው ቦታ ላይ አደራጅተን አሳይሻለሁ። አደራጅቼ ምን አለ? የምነግራችሁ ብዙ ነገር አለኛል። ኢየሱስ አይናገርም። አሁን በቃ ለኢየሱስ ቢሆን ኖሮ ይሄ ነገር በቃ ያልቅ ነበር። የምነግራችሁ ገና ብዙ ነገር አለኛል። እዛ ላይ ግን ኢየሱስ ምን ብሏል? ማነው መጽሐፉ ላይ ዘዳግም 18 ላይ ምን ብሏል? የሚሰማውን ነገር ሁሉ ይነግራችኋል። ኢየሱስስ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ሁሉንም ተናግሮ አልጨረሰም ኢየሱስ። ታዲያ ነብዩ መሐመድ ጨርሰዋል እንዴ ሲባል፣ አዎ ጨርሰዋል ተናግረው። የቱ ጋር? ቁርአን ላይ አላህ በሱረቱል ማኢዳ ላይ ምዕራፍ 5 ቁጥር 3 ላይ አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ሃይማኖታችሁን ሞላውላችሁ፣ ወአትመምቱ ዐለይኩም ኒዕመቲ፣ ጸጋዬንም በእናንተ ላይ ሞላውላችሁ፣ ወረዲቱ ለኩሙል ኢስላም ዲና፣ ከሃይማኖትም እስልምና መረጥኩላችሁ ብሎ አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምናውን ሙሉ በሙሉ ተናግረው እንደጨረሱ የተዘዙትን ትእዛዝ ሙሉ በሙሉ ተናግረው መጨረሳቸውን ይናገራሉ። ለዛ ነው ሐጀቱል ወዳዕ ላይ ምን አሉ?
አላ ሀል በለግት አሉ አድርሻለሁ ወይ ሁሉንም አሉ አዎ ሁሉንም ከዛ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም አላሁመ ሽሀድ ጌታዬ ሆይ ምስክር ሁነኝ በማለት ነብያችን ሰለላሁ ዐለይሂ ወሰለም ምስክርነትን ተናግረዋል ስለዚህ ምን አለ ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርምና ነብያችን ሰለላሁ ዐለይሂ ወሰለም ከራሳቸው እንደማይናገሩ አላህ በሱረቱ ነጅም ምዕራፍ 55 ምዕራፍ 50 ቁጥር 3 ላይ ምን ይላል ላ ينطق عن الهوى ከልብ ወለዱ አይናገርም አየሽ ምን አለ የሚሰማውን ሁሉ ይነግራቸዋል እንጂ ከራሱ አይናገርምና ከዛስ የሚመጣውንም ሁሉ ይነግራቸዋል አለ የሚመጣውን አዎ ነብያችን ሰለላሁ ዐለይሂ ወሰለም ወደፊት የሚመጣውን ነገር ሁሉ በአጠቃላይ ነግረውናል ምን እንደሚሆን ማለት ነው በደንብ አሳይሻለሁ እሱ ላይም አስፈላጊ ከሆነ እርሱ ያከብረኛል ኢየሱስን አዎ ነብያችን ኢየሱስን ያከብሩታል ሰላምታ አቅርቡልኝ ወላ ብለው ሁላ ተናግረዋል ለኔ ካለኝ ወስዶ ይነግራቸዋል አለ አየሽ አዎ ለሱ ካለው ወስዶ ነው ሚናገር ነብያችን ሰለላሁ ዐለይሂ ወሰለም ኢሳ ካስተማረው ትምህርት የተለየ ትምህርት አምጥተው አልተናገሩም ተግባባን የተለየ ስለሽ ምን ለማለት ፈልጌ ነው ከህግ አንፃር አንዳንድ የሚለዩ ነገር ቢኖሩ እንኳን ምንድነው የአንድ አምላክን አስተሳሰብ አስተምህሮ ከመናገር ወደ ኋላ አላሉ ከዛ ለአብ ያለውን ሁሉ የኔ ነው እያለ ይቀጥላል አሁን መጽሐፍ አሁን የመጀመሪያው እዚህ ካየን እዛ ዘፍጥረ ማን ነው ዘዳግም ላይ ያለውን ነገር እንጨርስ እዚህ ላይ እንምጣና ፋይል ላይ ልመለስ ኦኬ እሺ ፋይሉ ላይ ያለውን እስቲ እንየው ደግሞ እሺ ዘዳግም 18 ላይ ማለት ነው ኦኬ ያው ቀደም ያልነው ላይ እሺ ምን አለ ከወንድሞቻቸው መካከል እንዳንተ ያለ ነብይ እንደ ሙሴ ያለ ነብይ ያሰንሰላቸዋለሁ አለ ቃሌንም በአፉ አደርጋለሁ አለ ቃሌንም በአፉ አደርጋለሁ በማናፍ በሚመጣው ነብይ ማለት ነው ለባር የሚመጣው አምላክ ነው ወይስ ነብይ ነው ጥያቄው ራሱ ሌላ ታሪክ ነው ስለዚህ የሚመጣው ነብይ ነው ስለዚህ ነብይ ከሆነ ነብይን የሚመጣው ነብይ ነው ብለን ካመነን የሚመጣው የት ነው እንዳንተ ያለ ነብይ እንደ ሙሴ ያለ ነብይ ደግሞ ከዛው ወዲህ በእስራኤል አልተነሳም አንድ ጥቅስ ልስጥሽ የታለ ዘዳግም 18 ማን ነው 34 ላይ ኦኬ የታለ እሺ ዘዳግም 34 ላይ ያው እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዛ ወዲህ በእስራኤል አልተነሳም በእስራኤል ዘንድ አልተነሳም ታዲያ እስራኤል ላይ ካልተነሳ እንደ ሙሴ ያለ ነብይ ታዲያ የት ነው የተነሳው እሱን ምን መጣበት ይሆናል አሁንም እናየዋለን ማለት ነው እሱን